ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎች ይዘን ወደ እናንተ ቀርበናል። ተከታተሉን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት ህንጻ ግንባታ የስጦታ ፕሮግራም ሊካሄድ መሆኑ ተነገረ። እየተገነባ የሚገኘው የቤተ እምነቱ የዋና ጽሕፈት ቤት ህንጻ ግንባታ 9ኛ ወለል ተጠናቆ 10ኛ ወለል ለመጀመር በሂደት ላይ ሲገኝ ህንጻውን በፍጥነት ለማጠናቀቅ የሁሉም ምዕመን ተሳትፎ አስፈላጊ በመሆኑ በአዲስ አበባና በሸገር ከተሞች ባሉ ክልሎችና አጥቢያዎች የስጦታ ቀናት መዘጋጀቱ ተገልጿል። የስጦታ ቀናትም ይፋ የተደረገ ሲሆን ደቡብ ምስራቅ አዲስ አበባና አካባቢው ክልል መጋቢት 13 2018 ዓ.ም፣ ደቡብ ምዕራብ አዲስ አበባና አካባቢው ክልል መጋቢት 20 2018 ዓ.ም፣ ሰሜን ምዕራብ አዲስ አበባና አካባቢው ክልል መጋቢት 27 2018 ዓ.ም እንደሚካሄድ ተገልጿል። ሁሉም ምዕመን በእነዚህ ቀናት ስጦታውን እንዲያበረክት ጥሪ የቀረበ ሲሆን አካውንቶችም እንደሚከተለው በስክሪኑ ላይ ተቀምጠዋል። ሀገር አቀፍ የጾምና ጸሎት ፕሮግራም እንደቀጠለ ተገለጸ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሀገር ውስጥና ከሀገር ውጭ ለሚገኙ ምዕመን ሁሉ የተጠራው ሀገር አቀፍ የጾምና ጸሎት ፕሮግራም ሰኞ የካቲት 30 2018 ዓ.ም ተጀምሮ እንደቀጠለ መሆኑ ተገለጸ። በቤተክርስቲያኗ 42ቱም ክልሎችና 4067 አጥቢያዎች ውስጥ የጾምና ጸሎት መርሃ ግብሩ እየተካሄደ ሲገኝ በቤተ እምነቱ ዋና ጽሕፈት ቤት ሁሉም ሰራተኞችና አገልጋዮች በመርሃ ግብሩ ላይ በመሳተፍ ላይ ይገኛሉ። መንፈሳዊ እንቅስቃሴና ለውጥ እንደሚያመጣ ሁሉም አማኞች የእግዚአብሔርን ፊት በብርቱ እንዲፈልጉ የቤተ እምነቱ መሪዎች አሳስበዋል። ይህ ሀገር አቀፍ የጾምና ጸሎት ፕሮግራም ከየካቲት 30 እስከ ሚያዝያ 2 2018 ዓ.ም ድረስ ለአንድ ወር እንደሚካሄድ ታውቋል። የአገልጋይ ሹመት ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ ሐረርጌና አካባቢው ክልል የአገልጋይ ሹመት ተካሂዷል። እሁድ የካቲት 29 2018 ዓ.ም የሂርና ቁጥር 3 ሙሉ ወንጌል አጥቢያ ቤተክርስቲያን የክልሉ ፕሬዝዳንትና የክልሉ ስራ አስፈጻሚ ኮሚቴ አባላት፣ ጥሪ የተደረገላቸው እንግዶችና የአጥቢያው አባላት ተገኝተዋል። የወንድም ገረመው ቢየና የነቢይ ሹመት ተከናውኗል። በዕለቱ የአጥቢያዋ መዘምራን ቡድን በዝማሬ ካገለገሉ በኋላ የአገልግሎት ጥሪ መሰረቶች በሚል ርዕስ ከትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 13 ያለውን ቃል በፓስተር አበባ አለማየሁ ለጉባኤው መልእክት ቀርበዋል። በመልእክታቸውም ሰዎችን ለአገልግሎት የሚጠራው እግዚአብሔር ሲሆን የምትለየው ደግሞ ቤተክርስቲያን ናት ሲሉ ገልጸዋል። አዘጋጆችም ጌታ መልካም ጊዜ እንደሰጣቸው ተናግረዋል። ውድ ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስሉ ነበረ። ሶሻል ሚዲያዎቻችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።